ጥያቄው ምንድነው? 1997 ኮንዶሚኒየም ተመዝጋቢዎች አሉ። ቁጠባችንን ያላቋረጥን እየቆጠብን ያለን አሁን የሚገነቡት የተባሉ ያሉት ፕሮግራሞች ውስጥ እነዚህ 1997 ስፔሲፊክ እንዲያደርጉልኝ ፈልጌ ነው። አቶ ግርማ እነዚህ 1997 ቁጠባቸውን ያላቋረጡ የቤት ጠባቂዎች ምንድነው ጣፈንታቸው? ከህጉ ከመመሪያው አንጻር ምንድነው ጣፈንታቸው? ለምን ከዚህ በፊት እርሶም እንደተባለው አንስተውት ከከንቲባ እንሄዳለን ተብሎ ነበረ። ከዚህ በፊት እናቶ አውራሪስ እናቶ ሽመልስ ቀርበው ነበር። አሁን ግን በተጨባጭ ቤቶች እየተገነቡ ስለሆነ እነዚህ 1997 ተመዝጋቢዎች ቁጠባቸውን ያላቋረጡት በእነዚህ ፕሮግራሞች ላይ በምን መልክ ነው ቅድሚያ የሚያገኙበት ወይንም ምንድነው የታሰበው ነገር? ገለቱ ነኝ ከካራ ቆሪ እንደደወልኩት በ97 ኮንዶሚኒየም የቤት ተመዝጋቢዎች አንደኛው ነኝ። ትንሽ ያው እኔ በሰዓቱ ስንመዘገብ የአካል ጉዳተኛና መምህራን ቤቶች ቅድሚያ እንሰጣለን የሚል ውልም አለ እዛው ላይ። ከነዛኞቹ አንደኛው ስለሆንኩኝ እኔ አሁን ራሱ እኮ በቃ ምንም ተስፋ እንዳይኖረን ነው የተደረገው። ምንም እዛ ማለትም የኮንዶሚኒየም የጋራ ቤቶች መስጠት አቁመናል ሲሉ ጥሩ ስሜት አልተሰማኝም በሰዓቱ። የኛ ተስፋችን ምንድነው? አሁን ባለፈው ሳምንት ከተቀበልናቸው ጥያቄዎች ውስጥ እነዚህ የአራቱን እናስቀድም ብዬ ነው እና ምላሽ ይስጡበት እስቲ አቶ አብዲሳ። እሺ አመሰግናለሁ። ጥያቄዎቹ አጠቃላይ በተናጥለም የምመለሰው አሉ። ጠቅለል ባለ ሁኔታም ደግሞ ምላሽ የምሰጥባቸው ጉዳዮች አሉ። የመጀመሪያው አቶ ዳንኤል አማረ ያቀረቡት ከ1997 ተመዝጋቢዎች ጋር ተያይዞ የተነሳው የቁጠባ ያላቋረጡ የቤት ተጠባባቂዎች ጣፈንታቸው ምንድነው ምሎም በተመለከተ ያው እንደምታውቁ እንግዲህ 1997ን በ14ኛ ዙሪያ 80 እና 3ኛ ዙሪያ 40/60 እጣ ስናወጣ የመጨረሻውን እጣ ማለት ነው። በተለይም ባለ 3 እና ስቱዲዮን በተመለከተ ሙሉ የቆጠቡትን በወቅቱ አናውንስ ተደርጎ የ97ቱ ተዳርሶ ከዛ የተረፉትን ለ2005 ተመዝጋቢዎችም ያስተላለፍንበት ሁኔታዎች እንዳሉ ታወቃል። በዚህ አግባብ አዳርሰናል የምንል ምልከታና ሐሳብ ነው ያለን። የተቀሩት ነገር ግን በሰዓቱ ቁጠባቸውን ያላሟሉ ዳውን ፔመንቱ ያልተሟላላቸው ደግሞ በኋላ ከጊዜ በኋላ እየቆጠቡ መጡና በአሁኑ ሰዓት ላይ ተጠባባቂ ነን የሚሉ አሉ። መረጃዎችም አሉ። ትክክል ነው። ይሄን ጥያቄ ለመመለስ በአጠቃላይ አሁን ባለው ነባራዊ ሁኔታ አዲስ አበባ ከተማ አስተዳደር ሰፋፊ የቤት ልማት ስራዎችን እየሰራ ነው የሚገኘው። የ1997 ብቻም ሳይሆን 2005ንም ታሳቢ ባደረገ መልኩ ተጠቃሚ የሚሆኑበት የቤት ልማት ፕሮግራሞች በ5 ሞዳሊቲዎች በተደጋጋሚ ጊዜ ለሚዲያ ሲገለጽ እንደቆየው በዛ አግባብ ውስጥ ተጠቃሚ የሚሆኑበት ሁኔታ መኖሩን በዚህ ለመግለጽ ነው የሚወደው። የዛው ላይ ግን አቶ ዳንኤል ይቅርታ 5ቱ ሞዳሊቲዎችን አስተዋውሳለሁ። የአዲስ አበባ ከተማ አስተዳደር የቤቶች ልማት ኮርፖሬሽን ኃላፊ ነበር አቶ ሽመልስ በቀለ ይመልሰውት ነበር። እሱ እንዳለ ይቆይና ከሞዳሊቲዎቹ አማራጭ ከማቅረብ ይልቅ የአቶ ዳንኤል አማረ ከዛም ደግሞ አቶ ደረጀም ደገፉ አያይዘው ስለጠየቁ መልሱታል። ቁጠባ ያላቋረጥን ይላሉ። ቁጠባ ያላቋረጥን ነገ ዛሬ ይወጣልናል ብለን የምንጠብቅ የመጨረሻው እጣ ፈንታችን ምንድነው ነው? በዚህ ሞዳሊቲ ውስጥ እንዲታቀፉ ነው የሚደረገው ወይስ ለነሱ በተለየ መልኩ የሚጠብቃቸው እጣ አለ ወይ? የተለየ የምንለው ነገር የለም። ሁሉም በዚህ ሞዳሊቲ ውስጥ ተካቶ ምላሽ የምሰጣቸው ነው የሚሆነው። ተጠቃሚ የሚሆኑበት አግባብ አለ። 97ም አሉ። ለምሳሌ ከ97 ባለ 2 ናቸው በሳቱኛ አለን ብለን የማንሰው ቢኮዝ ቅድም ባቀረብኩት ልክ ባለ 3 እኮ ለ2005 አውጥተናል። ያ ማለት የ97 ተመዝጋቢ ስላጠናቀቅ ለ2005 ተመዝጋቢዎች አውጥተናል። ካሉም ነው ያለ ነው። አሁንም ሌሎቹንም ካሉት በአጠቃላይ ተጠቃሚ የሚሆኑበት አሰራር አለ። ከአምስቱ ሞዳሊቲዎች አንዱ የቁጠባ ቤት ነው። ቅድም እንዳልነው በባንክ ብድር በቦንድ ብድር የሚገነባ የ20/80 እና የ20/80 እና የ40/60 የቤት ልማት ፕሮግራም ነው። ስለዚህ በዛ ውስጥ ሆኖ እነሱም ተጠቃሚ የሚሆኑበት ሁኔታ ነው ያለው። በነበረው አሰራር መሰረት ቅድሚያ ተሰጥቶ የሚያሳብ አንስተዋል። በእጣቸው መሰረት በምዝገባው መሰረት በመመራው ቤት የምተላለፍበት መመሪያ ቁጥር 3 2011 አለ። በዛ አግባብ
ቤቶቹ የሚተላለፉበት ሁኔታዎች አሉና እጣ ፈንታችን ምንድነው የምንለው ቤት እየለማ ነው ያለው ከዛ ቤት ውስጥ ተጠቃሚ እንደሚሆኑ 97 ብቻ ሳይሆን 2005ም ጭምር ተጠቃሚ የሚሆኑበት ስራ እየተሰራ መኖሩን ለማስታወስ ነው። ሌላው ምናልባት ስለዚህ እየተሰሩ ያሉት ቤቶች ውስጥ ተጠቃሚ ወይም ደግሞ እድለኛ ሆኖ የመግባት እድልም ሁኔታዎችም ይመቻችላቸዋል እያሉኝ ነው። አዎ በጣም ጥሩ። እሺ ቀጥሉ። ምናልባት አቶ ደረጀ ገለቱ ያነሱት የአካል ጉዳተኞች ቅድሚያ ይሰጣል አይደለም መመራው ላይ የምለው እዛ ላይ አካል ጉዳተኞች ሴቶች እነዚህ የታሳቢ የሚደረግ በህግ የተቀመጠ በዛ ውስጥ እጣ ሲወጣ የሚጠበቅላቸው እንትኖች አሉ እንጂ ቅድሚያ ከነሱ ከሌሎቹ ቅድማ ተሰጥተው ይዳረሳል የለም። የ5% ለአካል ጉዳተኛ እጣ ሲወጣ ሴቶችን በዛው ላይ 20% የሚላለ በዚሁ አግባብ መመራው ላይ ባለ ሁኔታ ውስጥ በዛ አግባብ እንሂድ የምንላቸው አካላት በህግ የተለዩታሉ። በዛ አግባብ የሚከድና እዛ ውስጥ እየታየ እጣ ሲወጣ ግን ከሚወጣው እጣ አካል ጉዳተኞችን ታሳቢ የተደረገ በህግ የተቀመጠውን ጉዳዮች ታሳቢ እየተደረጉ የሚሄዱና እዛ ውስጥ ምላሽ የሚያገኝበት ሁኔታ መኖሩን በዛው ለማንሳት ነው። በጽሁፍ የላኩልን አድማጫችን የ1997 በአላንድ መኝታ ያለን እንዴት ነው ብሏል። ያው ቅድም በተባለው የአምስቱ ሞዳሊቲዎች ወይም አማራጭ ቤት የማግኛ አማራጮች ታገኛላችሁ ነው ምላሽ። 2005 ተመዝጋቢ ነው ኮንዶሚኒየም ማለት ነው። እሺ ያው በዛ ሰዓት መንግስት ቃል ሲገባ በ10 አመት ለዚህ ሁሉ የመዘገብኩት ዜጎች ቤት አቀርባለሁ ብሎ ነው። ግን ያው ሲጓተት እስካሁን ደረሰ። ለመሆኑ መንግስት ቃሉን ባለመጠበቁ ሊጠየቅ አይችልም? ሊጠየቅ እስከሆነ እንዴት ነው? እንደገና ደግሞ አሁንስ ምንድነው ያለን አማራጭ ምንድነው? እኛ አሁን እየቆጠብን በተስፋ እንጠብቃለን። ግን ተስፋው ግን እንደ ሰማይ ርቆናል። ምክንያቱም ይገነባል። አሁን የሚገነቡ ቤቶች ጠቅላላ የሚሰጠው እንደገና ለልማት ተነሺ ነው። እኛ ተረስተናል። ምንድነው መጨረሻችንስ? እንደገናስ መንግስትስ ቃሉ ባለመጠበቁ ሊጠየቅስ አይገባውም ወይ? እንደገና ከዚህ በፊት አሁን ጊዜው በመዘግየቱ የተነሳ በፊት በቅድመ ክፍያ 30,000 ብር የሚሰጥ ነበረ ቤት። አሁንስ እንዴት ነው እንድንዘልቀው የምንችለው? ይህንስ እንዴት ነው ኮምፕሮማይዝ የሚያደርገው መንግስት? ያለውንስ ተስፋ ምንድን ነው? ጥያቄሽ ደግሞ አቶ አብዲሳ የ2005 ተመዝጋቢዎችን ቅድም መልሼዋለሁና እዛ ውስጥ ነው ምላሽ የሚያገኘው የሚካተተው። ነገር ግን እዚህ ጋር መጥቀስ የምፈልገው ከ2011 ወደዚህ እንኳን በአጠቃላይ ሲታይ ብዙ ቤቶችን በእጣ የተላለፈበት ነው። 2011 በእጣ የተላለፈበት ሁኔታ ነው ያለው። 2014ም 14ኛ ዙር ላይ እንዲሁም 40/60/80 እየተሰራ ነው ያለው። በተለያዩ መንገዶች ቤቶች ሲተላለፉ የነበሩበት ሁኔታ ነው ያለው። አሁንም በዛው በተለመደ ልክ ከምንጊዜውም በላይ ደግሞ ዘንድሮም በእቅድ ተይዞ አናውንስ ስለተደረገ በዛ አግባብ ግንባታው አለና እዛ ውስጥ ጠያቂው ተጠቃሚ የሚሆኑበት ሁኔታዎች መኖራቸውን በደንብ መያዝ ያስፈልጋል።